የአዲስ አበባ ዩኒቨርሲቲ የኬሚካል ምህንድስና ተማሪ የሆነው ወጣት ቅዱስ ፍቅሬ ዓለም ሁሉ ነገሯን አቁማ በነበረችበት የኮቪድ-19 ወቅት የራሱን አዲስ መንገድ ቀየሰ። ያንን የረፍት ጊዜውን ተጠቅሞ የዲጂታል ቴክኖሎጂ ፍጥነትንና አስፈላጊነትንም ተረድቶ በራሱ ጥረት በግራፊክስ ዲዛይን፣ በስሪዲ ሞዴሊንግ እና በኮዲንግ ስራዎች ላይ ተሰማራ። ዛሬ ቅዱስ ለተለያዩ ድርጅቶች በቴክኖሎጂ የታገዙ መፍትሄዎችን የሚያቀርብ ሆኗል። አነስ ባሉ ደረጃ ካሉ ስራዎች ተነስቼ አሁን ሞዴሬትሊ ጥሩ ከሚባሉ ኦር ኢንተርሚዲየት ከሚባሉ ስራ ደረጃ ደርሻለሁ ማለት ነው። አሁን ለምሳሌ ለመጥቀስ ያህል ከአንድ የማስታወቂያ ድርጅት ጋር ለማስታወቂያ ፕሮዳክሽን የስሪዲ አኒሜሽን ሰርች አውቃለሁ። ለፍሎር ፕላን ለማውጣት ከተለያዩ ድርጅቶች ጋር ሰርች አውቃለሁ። ከአንዳንድ ውጪ ክላይንቶች ጋርም በተለያዩ ፕሮጀክቶች ላይ ኮላቦሬት አድርጌያለሁ ማለት ነው። በጣም ኮምፒቲቲቭ የሆነ ነው ማለትም በጣም ብዙ አዳዲስ ሰዎች እየመጡ ትልቅ ኮምፒቲሽን ያለበት አይነት ሁኔታ ስለሆነ ሁሌ ራሳችንን አዳዲስ ነገሮች እያስተማርን አዳዲስ ተልእኮች እያዳበርን መጓዝ አለብን። በኢትዮጵያ እንደ ቅዱስ ሁሉ በርካታ ወጣቶች በዚሁ የዲጂታል ዓለም ሜዳ ላይ እየተጫወቱ ይገኛሉ። ይህም ኢትዮጵያ በወጣቶቿ ላይ የመስራት ብልሃቷና ጥረቷ በቴክኖሎጂው ጎዳና ላይ እየመራት ነው። ኢትዮጵያ በዲጂታል 2025 ስትራቴጂዋ የጀመረችው ጉዞ የዲጂታል ፋይናንስ አማራጮችን በማብዛትና የተቋማት አገልግሎቶችን ወደ ዲጂታል በማምጣት ተጨባጭ ውጤቶችን አስመዝግባለች። ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ ዕድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የሚለውን ነገር ደግሞ የሚያረጋግጥ መሆን አለበት። ይህ ስኬት አሁን ላይ ወደ ዲጂታል 2030 ኢትዮጵያን መርቷታል። ይህ አዲስ ስትራቴጂም ኢትዮጵያን በቴክኖሎጂ የበለጸገች ለማድረግና የዲጂታል ኢኮኖሚውን እውን ለማድረግም የታለመ ትልቅ ራዕይ ነው። ለዚህም ፈጠራና ፍጥነት በእጅጉ ያስፈልጋል። አሁን በጣም የሚያስፈልገን አንዱ ፈጠራ ነው፣ ሁለተኛ ፍጥነት ነው። ፈጥረን ፍጥነት ከሌለን የትም አንደርስም። ኦልሬዲ ያልፋል። አሁን ጊዜው የውድድር ጊዜ ነው። እንደዚህ የተለያየ አይዲያ ያላቸውን የተለያየ ሊያድግ የሚችል እውቀት ያላቸውን ወደ ቢዝነስ ሊቀየር የሚችል እውቀት ይዘው የመጡን ሰዎች መደገፍ አለብን። ስለዚህ ፈጠራና ፍጥነት መታከል አለበት። እነዛ ፈጠራውን ይዘው መጥተው መንግስት ደግሞ መዘግየት የለበትም። እነዛን ቶሎ መደገፍ አለባቸው። አዲስ የሚመጡ ፈጠራዎች ወደ መሬት የሚወርዱበት። ስለዚህ ወደፊት የሚያስፈልገው ምንድነው? ቢያንስ በራሱ ፈጠራ ሊፈጥር የሚችልና ያን ደግሞ ወደ መሬት ሊያወርድ የሚችል ማህበረሰብ ያስፈልጋል። የዲጂታል 2030 ስትራቴጂ ዋነኛ ምሰሶ የሆነው የዘመናዊ ኢኮኖሚ ግንባታ እንደ ቅዱስ ፍቅሬ ላሉ በፈጠራ ለተሞሉ ወጣቶች ሰፊ የስራ ዕድል የሚፈጥር ብቻ ሳይሆን ኢትዮጵያን በዓለም አቀፍ የቴክኖሎጂ ገበያ ውስጥ ብቁ ተወዳዳሪ የሚያደርግ ነው። ይህ የኢትዮጵያ የዲጂታል ጉዞ ከኢኮኖሚያዊ ስኬት ባለፈ የብሔራዊ ጥቅምን በማስከበር ረገድም ላቅ ያለ ፋይዳ አለው። በተለይም የዲጂታል መሰረተ ልማትን ማጠናከር የመረጃ ደህንነትን በታማኝነት ለማረጋገጥና የሀገር ሉዓላዊነት ዋስትናን ለማጽናትም የሚኖረው ድርሻ ከፍተኛ ነው።